የመጀመሪያ ግን ጸጉር ፖስተር ላይ የወጣሁት እኔ ነው ቴዲ አፍሮ ስቆ መጥቶ ተቀበለኝ ኧረ በእናትህ 1 ሚሊዮን ያስሙሉ ደረታቸውን ያንቀጠቀጡ ምንም ከሌለው ቻው ቻው ዱባይ ነው በቃ ዘግተ መቀየስ ሙድ ይበልጣል ከፉድ ለምን በባዶ ግር ገባ ማን ቆጥሮ አስረከበ ኧረ ተው አልሰማም ጸጉር ፋሽን ትወዳደራለህ አለ ተጋባ ቀድሞውኑ እኔ ላይ አልደረሰ ልቆም ልቀበል ያራዳሊ ሲበላ ሳት ይዘይን ጠፋ እንግሊዘኛና ህልም እንደፈችው ነው ቃሊቲ ጥፍስትል ኮ ረቤት ይገዛል ሲመጣ ሌላ ቤት ነው ያለው እጄ እኔ ሳላቀውም ይብላኝ ለወዳጁ ፏፏ ኢላልዶጁ ዋው የዚህ ፕሮግራም የፕላቲኒየም ደረጃ አጋር ጸደይ ባንክ ከሴቫንስ ባንድ ጋር ከቴዲ አፍሮ ጋር ሞደድዬ በእናታ ወኪል ልቆም ልቀበል አንተ ተፈላለ ነገር ይኸው ልንገርህ ምን ሆነ መሰለህ አዎ ኧረ ይኸው ያውሮ እንደዚሁ ብቻ አጠር አድርጌ አንድ ነገር ልንገርህ ሴቫንስና ቴዲ አፍሮ እና ኬኔዲ ምንድን ያገናኛችሁ ምንድን የተፈጠረው ቴዲ አፍሮ ማለት ምን መሰለኝ በዛን ጊዜ እኔና ቴዲ አፍሮ ያው እንገናኛለን እሱ የሚያስጨፍርበትን ቦታ ምናምን ይላሉ ግን የዛን ጊዜ አቦጊዳ የሚለው ዘም አቦጊዳ እሱን ያንጫጫበት ጊዜ ቴዲ አፍሮ አቦጊዳ የሚለው እኮ ብዙ ነገር ነው የዘፈነው እኮ ቴዲ አፍሮ እኮ ማለት መጽሐፍ ነው እና በጣም የምወደው በጣም ስርዓት ያለው ጫዋ ነው የትኛው ቤት ነበር የምትሄደው 4 ኪሎ ትራኩ አጠገብ ሁለተኛ ደግሞ ቦሌ ፒኮጋ እሱ ፒኮጋ ቪላ በዚህ በኩል ሜጋ ህንጻ አካባቢ እና ቴዲ ጋዛ ሄዳለሁ ቴዲ በዛን ጊዜ በጣም ጥሩ ዘፋኝ ደስ የሚል ዘፋኝ ጫዋ ነው ቴዲ አፍሮን በዚህ አጋጣሚ በጣም ነው የምወደው ስርዓት አለው ክብር ይሰጣል ለሰው በጣም ቁጥብ ነው ሞያውን ብቻ ነው የሚሰራው በዚህ አጋጣሚ ዘፋኞቻችን ማድነቅ አለብን በጣም ጎበዝ ሰው ነው ቴዲ አፍሮ ማለት ያው ሊቅ ነው የዛን ጊዜ ዘፈኑን ስራውን በተለየ መንገድ ያመጣ በጣም የሚደነቅ ሰው ነው በኋላ ኤግዚቢሽን ማከል ማን ያዘጋጃል ሳምሶን አድቨርታይዚንግ ሪኮፍተር በመናምን የተዋወቀው እንደው ትዝካል ሳምሶን አድቨርታይዚንግ ነው ያዘጋጀው በሙሉ ስሙ ሳምሶን ማሞ ክብራችን ሳምሶን ማሞ በጣም ወደ ለጀማሪ አድናቂ ዋው ድምጽ መለዋ ብዙ የተቸገሩ ሰዎች በለው ሳፖርት መደረግ ያለባቸው ሰዎች ሳምሶን ማሞ ዋው ማይክ ሲይዝ እኮ ሲያስተዋውቅ እኮ ሌላ እኮ ይሄ ስጦታ ነው እግዚአብሔር ነው የሰጠው ቀና ሰው ነው ደግሞ ሳሚ እኔንም የጸጉር ፋሽን የመራው እሱ ነው የ5000 ኬኔዲ የሚመስለው ይላል እንደውም እዛ ላይ እንደዚህ ስጨፍር ቢግ ዳዲ ነው ምናምን ነፃ ትክክል ተወዳዳሪ ይመስላል ይላል እናመሰግናለን ኬኔዲ የሬስሊንግ ተወዳዳሪ ነው ይመስላል ቢግ ዳዲ በጣም ደስ የሚል ሰው ሂውጅ ነበርካ ምናምን እንዴ ከዚህ ቁንጣ አድርጌ ከዚህ በላይ ልብስ አላረግም ራቁቴን ነው እዚህ ቼል ነው ያረኩት ጉንታው ምናምን ሰው ዋው ይላል በቃ ሳሚ ይለዋል ሳሚ በኋላ ምን ሆነ መሰለ ሳምሶን አዘጋጅቶ አዳራሽ ውስጥ ነበር ዝግጅቱ ኤግዚቢሽን ማዕከል የቆርቆሮ አዳራሽ ትልቁ መጋዘን የሚያክል እዛው ውስጥ ነው ዝግጅቱ እኔ በሶስት ሁለት ምናምን የሚጋዘን ስም አላቸው ብራቮ እኔ በሰዓቱ ላይ ተጠርቼ በክብር እንግዳ እዛ አለው ኤግዚቢሽን ማዕከል ማለት እኛ አለን እንታወቀ ነው በቃ አለን እኮ ኤግዚቢሽን ቤታችን እኮ በኋላ እዛ ሆዬ በአጋጣሚ ቴዲ አፍሮ ወጣ ሊጫወት እኔ ከህዝቡ ጋር ያየው ሳምሶን አድቨርታይዚንግ ማለት ላይ ገባና መካከላችን ላይ ኬኔዲ ስላለ እሺ ወደ መድረኩ እንድትመጣልን እንጋብዛለን አለኝ ከሴቫንስ ባንድ ጋር ቴዲ አፍሮ እየዘፈነ ኦሬዲ ዘፈኑ ሲጨርስ ማለት በኋላ ተጋበዝኩኝ ስገባ ቴዲ አፍሮ ስቆ መጥቶ ተቀበለኝ ከጎንና ከጎን ህዝቡ ያየ ነው አዳራሹ ቦታ የለው ደሞ አንተም ሰሚ መስሚያም የለህም ያንተ ኤነርጂ ደሞ አልሰማም እኔ ሞአይን ነው ማቀርበው በቃ ሞአይን ነው እግዚአብሔር ለምኜ ነው ደሞ መገባው በኋላ ኬኔዲና ቴዲ እስቲ ተነጋገሩ አለ የዛን ጊዜ ነው ያለብሽ ቀርቤ ቢያንስ እንደው ገና ወሬ ያልሆነኝ ጸጉር ፋሽን ትወዳደራለህ አለ ተጋባ ቀድሞውኑ እኔ ላይ አልደረሰ ኬኔዲ አንደኛ ተብዬ ዋንጫ ተሸለምኩ በዳንስም ሆነ በጸጉር ፋሽን የሚወዳደረኝ ካለ ኢትዮጵያ ውስጥ ይምጣል ኤግዚቢሽን ማዕከል እጠራለሁ ማሸነፍ ነው በቃ እኔ ስወጣ በቃ ጉድ ነው በቃ ጥቁሩ መስላችኋለሁ ኬኔዲ ስታይል አባቴ ይገርማችኋል የዛን ቀን እኔ አልተኛው ዋንጫዋን ይዤ ግራፍ እየቀዳውባት ነው ያደረኩት ብዙ ነገር ላይ ያው ታያለው ኤግዚቢሽንም ቴዲም አቋዋለው በኋላ እኔ ጠየቅኩት ቴዲ አፍሮ እንዴት ነው ለዚህ ደረጃ እንዴት በቃክ
ያው በመጀመሪያ ደረጃ ሁሉን ነገር በዛ ስቴጅ ውስጥ ወዲያው ስለማይመልስልኝ የሚችለው እንደሚመልስልኝ አውቃለሁ። ኬኒ በጣም ነው ማከብር በጣም ነው እንዴት ነህ አንተ እየተባባልን እኔ በጣም ነው የምወድ ቴዲዬ ጎበዝ ነህ ጥሩ ስራ አሳይተን አዲስ ነገር ቀይሰሃል በቃ ለሀገራችን ዘፈን ትልቅ አስተዋጽኦ በቃ አውል ታቁማል ምናምን ብየው ቴዲ አፍሮን እስቲ እንዴት ነው የምናየው አልኳቸው ህዝቡ ነው የምጠይቀው ብዙ ዘፋኞች ይዘፍናሉ ቴዲስ አላያ አሁን ህዝቡና እኔ ነው የምናወራው ቴዲ ዘፈን ይዘፍናል ከዘፈናቸው ዘፈኖች ሁሉ ቁም ነገር ነው አይደለም ይላል አሁን ከህዝቡ ጋር ነው የምነጋገረው ቴዲ ማይኩን ይዞ በቃ ዝም አለ በቃ ረጅም ሰዓት ህዝቡ ነው የምናወራው በዛች ደቂቃ ውስጥ በተሰጠኝ ነገር ከህዝቡ ጋር ተነጋግሬ ቴዲና እኔ መጨረሻ ላይ እዛው ስቴጁ ላይ ልክ ጥያቄን ካቆምኩኝ በኋላ ቴንክ ዩ ብሎ ሙዚቃውን ቀጠለ አብረን ጀመርን በቃ እዛው ምን የሚለው ዘፈን ያው ብዙ ነው ይሄ እሱ ዘፈኖች ስንቱን ታስታውሰዋል አንድ ዘፈን ሙሉ እዛው ስቴጁ ላይ ሆነን አብረን ጨፍረን በጣም አክብሬው ኬኔዲያችን የተንጎራደደ አብረን ያው ዶክመንቱ አለ ቴዲ አፍሮ የዛን ጊዜ በጣም ቀጭን ነው ተልብ በላይ ካንተ አፍ በላይ ዶክመንት የለም እና ጫውት ነው ቴዲን በዛ መንገድ ኤግዚቢሽን መሀከል ላይ ነው ይደርሰዋል ቴዲን በጣም ነው ማከብረው በጣም ነው የምወደው ለሀገራችን እንደ ሲሳይ የመጣ ልጅ ነው ቴዲ ይችላል እጅግ ነው ማከብረው በሌላም ዘፋኞችም እንዲያሉ በጣም ወዳቸው ከዛ በኋላ እዛ ላይ ቀረብኩኝ ያው ብዙ ጊዜ አለን ዳንስ ውድድር ሲኖር ሙዚቃ ቢያንዳንዱ እንትን ላይ ይዛን ላፎንቴን እነ ታደለ ሮባ በጣም የምወዳቸው በጣም የማከብራቸው ዋው ነምበር 1 በጣም ቀናዎች የዛን ጊዜ እንግዲህ አብረውን ሲጨፍሩ እንዲች አብረን ነበር ነው ያው አለባበሳቸው ዝነጣቸው አሉ ኤግዚቢሽን ነው እና ከሴቫንስ ባንድ ጋር ከቴዲ ጋር የነበረ ቆይታና አጋጣሚ ይሄ ነበር ይሄ ነበር በሚገርም ሁኔታ ብዙ ጊዜ እንገናኛለን ኤግዚቢሽን ማከል ይሰራል ያ ግን የማይረሳው ነው የማይረሳው ለምን ድንገት ነው ሰርፕራይዝ የተደረገው ኦፍ ኮርስ ድንገት ኦፍ ኮርስ እኔም አልጠበቅንም ቴዲም መድረክ ላይ እኔ እመጣለሁ ብሎ አልጠበቀም ከህዝብ ላይ ነው ሳምሶም አድቨርታይዚንግ ግባ ብሎ ስቴጁ ላይ ወጣ አለኝ ተነጋገሩ አለ ይሄ ነው በጣም ደስ የሚል ጨዋታ Climax that your man can't make. Call him, tell him you'll be home real late and sing the break. I got that good love, girl, you didn't know. ኤግዚቢሽን ማዕከል ነክቶ ያላለፈ የለም ማንንም አንድ ዋና ዲጄ ሲጠራ አንድ 3-4 ዲጄ ኤግዚቢሽን ማዕከል ስቴጅ እንዲለምደው የሚያመጣበት ጊዜ ነው ዋው በጣም ኤግዚቢሽን ማዕከል እንደው ኬኒዬ ከፍ ብለህ ታየህበት ሰዓት ላይ መግቢያው ስንት ነበር ኤግዚቢሽን ማዕከል ምን አለ መሰለ ድሮ ጸጉር ፋሽን እየተወዳደርን ያው አለ እንግዲህ ቪዲዮ በባዶ ግሬ ገብቼ ሳሸንፍ 5000 ምናምን የዛን ጊዜ የባዶ ግሩ እንደውም አውራይ ኤግዚቢሽን ለምን በባዶ ግር ገባ በባዶ ግሬ የገባሁት ምን አለ መሰለ ቅዳሜ ዕለት 20 ምናምን ሰው አሸነፍኩኝ ቅዳሜ ዕለት ለሁድ ማለፍ 20 ምናምን ተወዳዳሪ 20 ምናምን ተወዳዳሪ ነው ያሸነፍኩት ቅዳሜ በጸጉር ስታይል እንደ 25 20 ምናምን ከፍ ያለ ነው ሱፍ አድርጌ ምናምን ገባው ቅዳሜ አሸነፍኩኝ እሁድ ስመጣ ህዝብ አይደለም ኤግዚቢሽን ማዕከል ያለ ህዝብ ጠጠር ብትወረውር አይወድቅም ሰልፉ አብዮት አደባባይ አልፏል አሁን እኔ ጸጉር ፋሽን እሁድ አለብኝ ስገባ ሃይ ክላስ ነው የመጡት የሚወዳደሩት በጣም ከባድ ነው ዋው አልኩኝ የዛኔ ያው ታቃለች ሄሌን ቁንጣይ ምናምን አዛ ላይ አዘጋይቼ ስገባ you no yes man nigga እና በኋላ ገባው የዛን ጊዜ እኔ ቢያንስ የ1000 ብር ምናምን ጫማ ነው ያደረኩት ስኒከር አድርጌያለሁ እዛ ጋር ሳይ ከአሜሪካን በዶላር በቃ የሚያሰከር ከ5000 6000 ጫማ ነው ያደረጉት ይሄ ጋንግስተር አለባበሳቸው ምናምን በመኪና ዘጭ ያሉ ነው የመጡት ዋው ሚስተር ኬኔዲ አልኩ አሁን ማሰባለ በቃ አሁን ምንድነው ማድረግ ያለበት ባለ ነገር ነው መቁራት ያለበት ፋሽን ሾው ነው አይደል እዚህ ጋር መወዳደረው መገባው ፋሽን ሾው እንዴ ነው ማሸነፍ አለብኝ በቃ መግባት አለብኝ ጓንቴ ምናምን አድርጌያለሁ ቻይሌን አድርጌ የቤቢ ብራውን ስታይል አፍሪካ እዚህ ጋር የተቆረጥኩት
ቀዳሚ ያሸንፈያል አፍሪካ ነው የቆረጠኝ ሜጀር ነው የቆረጠኝ በጣም ከባድ ብር ነው የተያዘበት ሁሉ የኔ ተራ ደረሰና ሚስተር ኬኔዲ come on the dance floor ውጣ ተባልኩ ኤግዚቢሽን እና ወንደሰን ከበደ ናቸው ይዛኔ ወንደሰን ከበደ ቢኒያም ከበደ አሁን መጽሐፍ ያሳተመው ሂልተን ሆቴል የተመረቀው መጽሐፍ ላይ ማውጥቶናል ዛንተን እኔና ትልቅ መጽሐፍ ነው ወንደሰን ከበደ በዚሁ አጋጣሚ ያንን ጊዜ ወስደህ በዛ ቢዚ በሆነ ዓለም አሜሪካን ሀገር ሆነ ያንን ጊዜ ኤግዚቢሽን ማከለ የዘጠናዎቹን በለሰነድከው መጽሐፍ በዘጠናዎቹ ስም ሪስፔክት በጣም ስማችንን አንስቶ አክብሮናል ታንኪ ብዙ በደም መሰነድ ያለበት ስማ ኬኒ እኔ ሰዓቴን እስክታስፈታኝ ድረስ መታጫውተኝ ነገር እኮ ነው የገረመኝ እውነት ትጥቄን አስፈታው ማለት ነው ሙዱ ነው ሙድ ይበልጣል ከፉድ ይባላል ያራዳልች ሙድ ይበልጣል ከፉድ አይደለም እንዴ ገቢቸው አልገቢቸው ላይክ አርገናል ያው ሙድ ይበልጣል ከፉድ በሚለው ገቢቸው አልገቢቸው ቱማች ገቢቸው ታንክ ዩ ቬሪ ማች አይ ላቭ ዩ ሶ ማች ተላል እሺ በለው ምን ያለ የጥቅስ እዚህ ጋር ቢኖር ያራዳ ልጅ ድሮ የሚነጋገረው በመመሰለ በሙድ ነው ለምትል አንድ ነገር ሲናገር ይሄ ዝም ብሎ ረጅም አያወራም ገቢቸው አልገቢቸው ይላል ቱማች ገቢቸው ትላል ያራዳ ልጅ ሲበላ ሰዓት ሲጠጣ ሰዓት ተላል ደም አንድ ነገር ልንገርክ በዚህ አጋጣሚ ምንም ችግር የለም እንግሊዘኛና ህልም እንደፈችው ነው ተላለ በለው እና ማን ቆጥሮ አስረከበ እንደው የምር ማለት ነው እንደዚህ ጥቅሳ ጥቅስ ውስጥ ከገባ እንደው ሳላልፋታው መገባት ማለት ያ ጉሊት ሰፈር ያ በመድን ድርጅት መሃል ላይ ያለ ጉሊት ሰፈር የሰፈር ልጅ ነፃነት መለሰ ነጽዬው እንደው ያ ምን ነው ዘፈን በስማ እንደ በካዲላክ ይላል ዶጁ ፏፏ ይላል ዶጁ ደሰሚለኝ ሹፌር መልካም ልጁ እኔ ሳላቀውም ይብላኝ ለወዳጁ ፏፏ ይላል ዶጁ ዋው የሰፈራችን ለጋር ነች እኮ እና ትችላለች እኮ ነጽዬ አንዴ ለነጽዬ ሞቅ ያለች ብቻ የለጋ ልጆች ኩሩ የሰፈራቸው ልጅ ነች በጣም ደስ የሚለኝ ደግሞ ነገር አለ ብዙ ጊዜ ስለ ሰፈርም ሳነሳ ለጋርን ጨርቆሶች በጣም አርጌ ነው መወዳቸው እነ ጂሚ ምናም ጓደኞቼ ብዙ አሉ እኔ ከዚህ በላይ ወንድሞቼ ጓደኞቼ ናቸው እነ ትንሻው ቦክሰኛው ምናም ታቃላር እንደ ዘሩ ታላቅ ወንድሙስ ካሳውን ቶላ ይባላል ፈስ ይላል ጨርቆስ ካሳውን ቶላ ከጨርቆስ እኔ ደግሞ ሌላ በጣም ደግሞ መወዳቸው አሉ በጣም እጅግ ማከብራቸው በፊት ፓርቲ ስናስጨፍር መውደድዬ 24 ልጆች 24ቶች ወንድሞቼ በጣም መወዳቸው ለ24 ልጆች አንድ ማሙሽ ማለት ማሙሽ ኤልያስ ማለት ማክሰኞ ታናል ክለቤሱ እኮ ነበር of course ማክሰኞ ታናል ክለብ እሱ ነበር የሚያስጨፍረው በጣም እጅግ ስነ ምግባር ያለው ወንድሜ በጣም መወደው እነ ሳሚ ፋየር እነ ቡሽ ሙኑን እነ ቢኒያም እነ ተስፊቲ እነ ቾምቤን ሳይቀር እነ በላይ ደረቶ ሁሉም 24 ልጆች ትንሹ ማሽ በነገራችን ላይ ትልቅ ባለፈው ከአርቲስት ቲቪ ጋር ዘጠናዎቹ ገብተን የሰራ ነው ዋው ህመም ላይ ያለች ያ ልጅ አይቻለሁ እየተረባረቡ ነው አሁንም ብሩኬን እንዳትረሱ የዛን ጊዜ ፓርቲም ይመጡ ነበር እነሱ ኮርስ እንዴ በነገራችን ላይ ኢምፔሪያል ሆቴል ሜዳ ነው የነሱ ሜዳ እንመጣ ነበር ግን ዲአፍሪክም ይመጡ ነበር ታናል ይመጣሉ ታናል ቤታቸው አሁን እንደው የምር ማለት ኬኒ ይሄ የከተማ ልጅ ላይብረሪነትህ ስለበዛብኝ በደርዝና እስኪዶና ማርያም ነፍ ይሄ ጭፍጭሌን የሚባላል አይደል ከምናምን ሊየን በላይ ማለት ጨርቆስ ገባ ባለፈው የረሳዋቸው እነ ዳኒ ቀዮ እነ ታረቀኝ ዘፋኞች እነ ብጻት ከጨርቆስ ናሙና ናቸው ዋው ቦክሰኞች ሁሉ የሚወጡት እነ ኮሩ ከዛ እኮ ነው አዎ ወደ 24 ስንመጣ አሶዲ አፍሪክ መተው ይዝናኑ ነበር ካናል ክለብ ኢምፔሪያል ላታቨር ኮንኮርድ እና አለነይ በጣም ወደው ከገርጆች በጣም ነው ወዳቸው ዋው ኦሬዲ 24 ናቸው 24 በጣም ምርጦች እቺ ደሞ አለች ቅመሜ ብላክ ሚኪ ጎንደርኛ ባግለፈው አቅርበከው ዋው ሚኪ ናይስ ልጅ ሚኪ ደስ ይለኛል በጣም ስነ ምግባር ያለው ልጅ አዎ ታላላቆቹን አይቶ ነው አይወጣ ዋው በጣም ደስ የሚል ጎበዝ ልጅ በደም ሁሉ ስራም ጀምሯል ይበለጠ ይሆንለት በጎ አድራጎት ላይ የሚሳተፋል አንጋፋ የሆኑ ሰዎችን ከኋላ ሆኖ እኛ ልጆቻችሁ አለን የሚሉ ናቸው ሁሉም 24 ገብተን ልካቸውን ስታየው ቁጥራንት አሜዚንግ ነው በጣም ምርጦች
ቀናዎች ደግሞ የሚገርም 24ቶች ልጆች ላይ ያየሁት አንድ ነገር አለ ምን መሰለህ ያየሁት አንተ እየሰራክ እየታተርክ እየሮጥክ እየደከምክ ያቆታል ልፋቱን የትም ቦታ የምታዘጋጀው ኤግዚቢሽን የትም ከጎን ነው የሚቆሙት ገንዘብ እንድታገኝ ሁሉ ነው የሚገፉት የሚገርምክ እኔ ብዙ ቢዝነስ እሰራለሁ ብዙ ጊዜ የሚመጣልኝ ግን ከ24 ነው ኬኔዲያችን ነው ቢሉኝ ኬኔዲ አይሉኝ ኬኔዲያችን ወይ እንደዚህ አይነት ስራ አለ ከኛ ጋር እና በጣም ነው ማከብራቸው በጣም ነው ወዳቸው የልጅ አዋቂዎች በጣም እና አሁን ኤርሚያስ ላይ ደግሞ የሰሩት ነገር አሁን ባለፈው ሄደው ተረባርበው ወንድማቸውን ጓደኛቸውን ወደ ውጭ ላኩ ይሄ ነው ሰው ሆኖ መገኘት መረዳዳትን ማለት አሳይቷል በመኪና እንትን ችግር ደረሰበት በመኪና ሲሄድ ተዋላ በጭቦ ይወግታውት ያንን ያደረጉት እነሱ ማለት ለአዲስ አበባ አይደለም ለአጠቃላይ ለኢትዮጵያ ምክንያት ሞዴል ምርጦች በጣም ነው ማከብራቸው እና በዚህ አጋጣሚ ዛ እንትኑም ላይ ነበርኩኝ ፕሮግራሙ ላይ የእንትኑስ የራሴንም የሚችለውን ከሌሎቹ ማሰባሰብ በራሴም ሄጄ ዝጋቤሪ ማርብዬ የሚደረገውን አርጋለሁ ሁላችን ያውና የቡና ጠጡ ጥሪ ነበር ቡና ጠጡ እና በጣም ቆንጆ ነው ሪሊ ወዳቸዋለሁ 24ቶች ማሽ ደግሞ ነፍስ ይማር ወንድማችን አልሞትክም በህይወት አለክ ወንድሞች ካሉ ኦፍ ኮርስ አሁንም 24ቶች ብሩኬ ደግሞ የምትባል ወንድማችን ታማለች ባለፈው ከ24ቶች ጋር ትልቅ ነገር አድርገናል አሁንም እነሱ ናቸው ያደረጉት የነሱ ኤነርጂ ነው መጎብኘት አሁንም የት እንደደረሰች ምን ላይ እንደደረሱ እኛም ማየት እንፈልጋለን በርቱልን ብሩክዬ ቆመሽ እንድናይሽ እግዚአብሔር ያብቃን እግዚአብሔር ይማር እግዚአብሔር ይማር በጣም ነው የምንወዳችሁ እንደው ኬንዬ እንግዲህ አስቡ የሰፈር ኤነርጂ የት ቦታ እንዳስገባና ያያል እውነት የግድ ነው እስቲ እንደው እንመለስና ወደ ቦታችን አንጋ አየ ከየት እንደጠፋ ራሱ ታውቀዋለ ማለት ይዘይን ጠፋኩ ይዘይን ጠፋ ተጠፋፋን ለምን መሰለ ተጠፋፋን አንተ የምትጠይቀኝ ጥያቄ እኮ በጣም ከባድ ነው በስማ ይመች የኛ ወበዛ ቴንክ ዩ በጣም ነው መውደቅ ይመች ግን አንተ ጥያቄ ልጠይቅ ፈልጌ ነበር መውደድዬ በዚህ አጋጣሚ መውደድ እኔ ይቅርታ አድርግልኝና እዚህ ጋር ቺርስ ልበልስ የልደታ ልጆች ኤሌ ምንድነው ሲነገረኝ ኤሌ ምንድነው የልደታ ልጆች መታወቂያቸውን አውጥተው የልደታ አካባቢ ከሆኑ የትኛውም ቦታ ላይ ኮፍያ ወይ በኤሌ የተሰራ ነገር ሁሉ 50% የትም ዓለም ላይ ቅናሽ ነው በስ ከ18 ማዞሪያ ኮልፌል ጀምር ይችላል ጥግ ከብስራተ ገብርኤል 3 ቁጥር ማዞሪያ እንግዲህ ኮልፌን በዛ በጦራሎች በኩል ነካው መስጊድ ተክለ ሃይማኖት ምናምን ይያለ እንደውም አያቴ ምን ይላሉ መሰለ ድሮ ኤልኤ ልደታና አካባቢው ነበር ይላሉ ልደታና አካባቢው ኤልኤ ስለዚህ እናንተ ኤልኤዎች ናችሁ ኢትዮጵያዊ ኤልኤ በቃ ያው እኮ ትርጉሙ ነው ደግሞ ኮፍያም ያዋላችሁ of course ቲሸርት አላችሁ ዋው ለልደታዎች እንወዳቸዋለን ኤሌ የሽመልስ ተማሪዎች ምናምን ናቸው እኮ ድሮ እኔ ጋር ይሞሉት ነበር እኮ ገብተው መርካቶ እኔ ፓርቲ ላይ ይመጣላል አሁን የኤግዚቢሽን ማዕከልን አሯሩጠ የተጠፋፋ ነው አንተም ማስጠፋኝ ይያልከኝ ነው እኔም አጠፋኝ ይያልኩ ነው ኦኬ ኤግዚቢሽን ማዕከል በባዶ እግር ዋው አሪፍ ጥያቄ ነው አሁን ይሄ ጥያቄ እንግዲህ ምን አለ መሰለህ አስረስታይ ነው እንጂ ቀደም እኮ አስገብቼ ነው አው ደግሞ ወጣን ገባን ምን አለ መሰለህ ሞደዲ በጣም ቴንክ ዩ አመሰግናለሁ ኤግዚቢሽን ማዕከል ማለት አንድ ከባድ ትዝታ አለው በመጀመሪያ ኤግዚቢሽን ትንሽ ልጣሳውና ልግባ ወደ ጸጉር ፋሽን እኔ ከዛ በኋላ በጸጉር ፋሽን ጊዮን ሆቴል ታናል ክለብ ምን በየቦታው ጠራለሁ አሸንፋለሁ ጸጉር ያሳያለሁ ፋሽን እነ ዙቢር ሙዚቃ ቤት ታውቃቸው እነ ዙቢር ፒያሳ እነ ዙቢር አዘጋጁ ነበር የዛን ጊዜ እንደውም ትዝ ይለኛል እነ ዙቢር ዝግጅት ያዘጋጁ ነበር ከወሰን ጋር ጊዮን ሆቴል አንዳንድ ጊዜ እየጠበቁ ብር ነው ቢከፈለን መታ ኬኔዲ እዚህ ይሄን ፋሽን ሾው አሳይ ይሄን ጸጉር ፋሽን አሳይ ይሉኛል ያው አሳያለሁ እንደ ኩዊንስ ምናምን የተለያየ ቦታ በኋላ ምን ሆነ መሰለክ እንግዲህ አሁን አገባቡን ኤግዚቢሽን ማዕከል ለሄደል ነው እንደውም ትዝ ይለኛል በዛን ጊዜ እግዚአብሔር ይመስገን የመጀመሪያ ጃክሰንን እኮ ነኝ ያመጣሁት ጃክሰን ዳንሰኛው ጃክሰንን ማን መሰለ ነፃነት የወበሳሉ መታ ኬኔዲ ውብሸት የሚባል ታቋዋለ ውብሸት ማለት አበባ ቦክሰኛውን ታቋዋለ የነፃነት የወበሳሉን ባለቤት ኦሎምፒያ ጋር ኬኔዲ እንደዚህ አይነት ልጅ አለ በጣም የሚደንስ በጣም አፍሪካ ሙዚቃ እና ፕሊስ ይዋለ ሳር ቤት ከመድረስ በፊት ከልደታ ጸበሉ ጀርባ ሆስቴል አለ አው ኖ እኛ ጋር አለ እኮ አለ ጃክሰን አው እስቲ አምጡት አልኳቸው መጣ ዳንስ አሳየኝ አልኩት ኦኬ አለ ሳያው ራሱ ማነው የጋናው ዳንሰኛ ያመጣ ነው መሰለኝ ሰራው
በቃ ስል ነው በቃ አሜዚንግ ዋው አልኩኝና በል ጊዮን ዙቢር ሙዚቃ ቤት ዙቢር ሙዚቃ ቤት ዝግጅት አለው ነፃነት ይወብሳሉ ፋሽን ሾው 12 ሴት ይዘሽልኝ ነው የፀጉር አንቺ ደግሞ የልብስ ሄለን ጃክሰን ማይክል ትሰሪያለሽ ማታ ቀዳሜ ትልቅ ፕሮግራም አለ ጊዮን አልኩ ሄለን መኮንን የኔ አክስቴ ልጅ ማይክል ጃክሰን የኛ ዲፋንክስ አባል ነበረች እሷ ልሰራ መጣች ግጥም አለ የዙቢር ዝግጅት ነው ያልመጣ ሀብታም የለም ጊዮን ሆቴል ሞላ መኪናው ገባ አልኩት ያው እኔ ነኝ ከላይ ነው ወሰናሉ ምናምን ያንን ፕሮግራም ለኔ የተሰጠኝ ገብቶ ጃክሰን ስራ ሰራ ይሄዳል በቃ አፍሪካ ነው የሚደንሰው ደዋሽ በቃ ያ ተጨበጨበ ከዛ በቃ እዛ ታየ በል እዝጊቢሽን ማከል ኬኔዲ የሙዚቃ ፌስቲቫል በዚህ ጊዜ ስለማዘጋጅ እፈልጋለሁ በኋላ ጨረስኩኝ እዛ ታየ ከዛ በኋላ ቀጥታ የተጠራው እዝጊቢሽን ማከል አሁን እንግዲህ ከዛ የነገርኩ ነው የመጣሁት ገባው እዝጊቢሽን ማከል በጣም ትልቅ ብር የሚያስከፍል የፀጉር ፋሽን ስላለ በሬዲዮን ሰማው ቁልቢ ላይ እኮ ነው ስሰማ የፀጉር ፋሽን አለና ምናምን ይላል እዝጊቢሽን ማከል በጣም ጥሩ እነ ሜጀር ደወሉልኝ እንደዚህ ተፈለጋለ ኬኔዲ አዎ እሺ በጣም ትልቅ ብር ነው የሚከፈለው እና እኔ ለብር አልመጣም አልኳቸው አልመጣም እኔ እመጣለሁ ትክክለኛ በቃ ዳኝነት ካላሽ ካልሆነም ደግሞ ተቀበየ ነው የሚሄዱና በቃ ና አሉኝ ዝግጅቱ ቅዳሜና እሁድ ነው በጣም ትልቅ ነው ሽልማቱ በጣም ብዙ ብር ነው እዝጊቢሽን ማከል ተመዘገብን ያው እነሱ ነው ያስመዘገቡኝ ተቆርጬ ነው መቀረብ ነው ቀረብኩኝ ሰዓቴ ሲጠራ ገባው ቅዳሜ ስገባ በስመ በአንድና አንድ ነው በቃ 99.9 ቁጭ አረኩት ቅዳሜ አለ በቃ ሱፍ አድርጌ ምናምን ኮፍያ የቴክሳስ ፋሽን ሾው እንዲህ ሳሳየው ህዝቡ በቃ ናይስ ነው ኬኔዲን በጭብጨባ ተቀበሉት አረሞክ ያለ ጭብጨባ በእናትህ ወደው አላለኩም ኤግዚቢሽን ማከል ውስጥ የከተትከኝ ታውቃለህ አሁን ሾውን እያየሁ ነው አሁን እዝጊቢሽን ውስጥ ነው የምንገባው እዝጊቢሽን ነው የመጀመሪያ ለሁሉም ለአርቲስት ብትል ለምን ብትል እያንዳንዱ እዝጊቢሽን ያልተገባ የለም በኋላ ጥሩ ነው አልኩኝ በቃ ሸነፍኩ እሁድ መጣው እሁድ ስመጣ በስመ አብ ወልድ መንፈስ ቅዱስ ሰልፉ ብቻ ውጭ ወጥቷል የሄደው ራሱ ማስታወቂያ ሰርቷል ሄደውም ሰርቷል መጣው ከዛ ገባው ሳይ በጣም ሃይ ክላስ ነው በጣም ከውጭ ሀገር የመጡ ልጆች አሉ እዚህም ያሉ ከጓደኞቼም አሉ እነ ደረጃ ዚኪ ያሉ ነዘላለም ማለት ያሉ ዳንስ እነሱ ፀጉር ፋሽን የሚወዳደሩ ዳንስም አሉ በጣም ብዙ እነ ስላስ ደረጃ ዚኪ እሱም ፀጉር ፋሽን ነበር በቃ እነ ስላስ ጥላውን ምናምን እነ ካሌብ ቶታል አሰርቶ ነው የወጣው አለዛ ላይ እነ ደጎላሉ ብዙ ነው ከነሱ ሌላ ማለት ነው በጣም ጥሩ አልኩኝ ተራይ ደረሰ ሳይ በጋንግስተር ልብስ የ3000 ብር ምናምን ጫማ አድርገው ሲወጡ የኔን ሁኔታ ሳይው ደግሞ የ200 ብር እና የ300 ብር ጫማ ያደረኩ ማክሲመም 4 ምናምን ማክሲመም እሱም የዛን ጊዜ እኮ ቤት ተመራበታል አባቴ 400 ብር አለ የተባለው ልክ እንደ ቲምበርላንድ ካተርፒለር እኮ 600 ብር 600 ብር ነው አሁን ለኩ እሱን ጣልኩና ቁንጣይን አድርጌያለሁ ቼኔል እዚህ ላይ አድርጌያለሁ እዚህ ላይ ጓንት ያለ ሚስተር ኬኔዲ በኩዌንስ በምን ይላል ወንደሰን ከበደ ያሸነፋውን ይገባል አለ ሲገባ የኔ ወንድም ህዝቡ አቀለጠ ኬኔዲ በጊዮን ሆቴልና በክሪስ ክለብ አሸናፊ ሆኖ ወጣት ነው ይሄ መድኃኒዓለም ስራ ነው እኔ ገብቼ እስጢፋኖስ ይሁን ምንም ልወዳደር ስገባ እመቤቴ ጋር ሄጄ እስጢፋኖስ ገብቼ ጸሎት አድርጌ እግዚአብሔርን ጠይቄ ነው ሁሌ መድረክ ላይ መውጣው ፕሮፌሽናሊ ነው አንተ የምትሄደው በፍጹም እግዚአብሔርን ካለመንኩ እመቤቴን ካለ እግዚአብሔርን ለምኜ ካልሆነ ምንም አይነት ስቴጅ ላይ ምንም ይሄው እንግዲህ ከሰማይ እንጂ ከኔ አይደለም እውነት ስገባ እግዚአብሔር ነው ሞገስ የሚሰጠው እኔ ማን ነኝ በፓጃሮ በመናም ቢመጡ እሱ ስቴጅ ላይ ወጣ እኔና እነሱ ነው የምንወጣው በባዶ እግር ነው የገባው ጫማና ባዶ እግርን ብታወዳደር የቱ ይበልጣል ባዶ እግር ነው የሚበልጠው እሱ የእግዚአብሔር ነው ገባው ቅድም እንዳልከው እኮ ልክ ሐመር ምናምን እንዳልከው እኮ የሀገርህ ጀማ ራሱ እኮ የሚንቀሳቀሰው ይሄ ነው በቃ የሀገር ጀማዱ በባዶ እግር ስገባልክ ሌላ አዲስ ስታይል ኬኔዲ ይዞ መጣ ብሎ ህዝቡ አቀለጠው አስበው ወደ 22-25 ሺህ ሰው ነው ማለት ዋው ፒስ ብዬ ወጣው እንደገና ለሶስተኛ ግባ ተባልኩ ገባው እሺ
ሳምሶን አድቨርታይዚንግ እና ወንደሰን ከበደ ነበር የሚመሩት ቁጥር ነው የሚወጣል እንደዚህ 10 20 ምናምን ቁጥር ወጣ ዳኞቹ የሚያወጡት ዳኛ የሚያወጣው ቁጥር ነው 7 7 6 10 ተደመረ ሲደመር መጨረሻ ላይ ሚስተር ኬኔዲ አንደኛ ያለ ሳምሶን ማሞና ወንደሰን ዲጄዚ ያለ የዲጄዚ ዝግጅት ኬኔዲ የሬስሊንግ ተወዳዳሪ ነው የሚመስለው ጉድጓዱ እሺ ከዚህኛው ጀምር 10 11 ስለማይሰጥ 10 ተኩል ይሄ በመሰረቱ ለሁላችንም ግልጽ ነው 10ም ሲያንስ ሽልማቱ 5000 ብር ኧረ በእናትህ እግዚአብሔር በዛን 10 ብር እኮ ነው መግቢያው ማለት ቃሊቲ ተፍስተል እኮ ወደ ቤት ይገዛል እንዴ ቤት ወለል ያለ ቤት ግራውንድ ፕላስ ዋን 5000 ያሸነፈው ሚስተር ኬኔዲ ነው አለ በቃ ወጣ ህዝቡ ተሸከሙን ጭፈራ ተጀመረ የባረ በቃ ዝግቢሽማ ክሌዝ ዝግቢሽ ነው 06 የነ ዳኒ ጆርጅ ሰፈር ዳኒ ጆርጅን በዚያ አካባቢ ምን ነው ዋው እንዴ ኤግዚቢሽን ማከል ጀርባ እንዳለ ያውሉ የመሸዋለካው የሪቾው የለጋሩ ምናምን ኬኔዲ አለ 5000ም ተቆጣጣር ኪሴ ከተሰኩኝ አመሰግናለሁ ሜጀር አበደ እነ ቪዥን ቴዲ እነ በቃ ጸጉሩ እንግዲህ ጸጉር አይደለም እነሱ ኬኔዲ ማን አሉ ከዛ በኋላ መንገድ ተከፈተ እኔ እንደገል ልንገር እሺ እንግዲህ ኤግዚቢሽን ማከል ጀርባ እንዳልከው የነ አስዋዶች በቴኳንዶ እንደምትኩ ኮብራ ናየናቸው ያሉበት ሰፈር ነው እንዳልከው ሰፈር ምርጥ ሰፈር እነ ቢኒያም ጩቤ መዛነቻ ገብቷል ብዙ ልጆች አሉ በጣም ብዙ ምርጦች በጣም አዎ የፍላሚንጎ አካባቢ ልጆች ገብቷል እነ ችንደ ነው ገብቷል እነ ዱዳ ድንች ገብቷል እነ ግርምሽ እንዴ የነ ትንሳኤ ጎበናም ሰፈር እኮ ነው እዛ ነው ሰፈራቸው እዛ የነ ጎስሽም ተከራይቶ የሚኖርበት እዛ ነው እሱ ከፍተኛ 18 ነን ሁላችን እንዳለ አይደል እነሱ ዝሬሱስ እኔ ከፍተኛ 18 ቀበሌ 16 እኔ ኬንዬ አሁን ይሄ ጸጉር ቁርጥ ይሄ ጸጉር ስታይል በ5000 ሳይቆም 5000 አፍቹ 5000ን ምንቀነቀ የለ የጸጉር ፖስተር የጸጉር ስታይል ፖስተር ትክክል ነው አንተ ነው የጀመርከው የሚባለው ልክ ነው ወይስ ኤክስ መጀመሪያ የጸጉር ፋሽን አበሻ ማን የሚባላል ለሱ ባለቤቱ ይሄንን እንግሊዝ ሀገር ያሳተመው አሁን በየጸጉር ቤቱ ያለው የጸጉር ስታይል አስጀማሪ ዋን እስካሁን አንተ ነው የነፋው የመጀመሪያ ግን ጸጉር ፖስተር ላይ የወጣውት እኔ ነኝ ለብቻ ቆንጆቹ ይላል ቆንጆቹ ላይ ወጣን ቀጥሎ ከ14 ውስጥ አለው እኔ ለምን 10 ነን እንጂ 10 ውስጥ አለን ቀጥሎ ደግሞ ምን መጣ መሰለ ኬኔዲ ያለኝ ወይስ ለብቻ ከፈልጋለሁ አለ ዛበሻ ብርን ነጋገር አለ ለብቻ ፖስተር ላይ ላወጣክ ፒያሳ ጠራኝ ፒያሳ ነው የሲዲዮ ያለው እዛ ራሴ ነው ማነሳ ካለኝ ለምን በጸጉር ፋሽን አንተ ፌመስ ነክ ትታወቃለህ ብዙ ነገሮች ላይ ስለዚህ አንተን ማውጣት ፈልጋለሁ ፊርማ አለ በህግ ፈረምኩኝ ተፈራረምን ይሄን ያህል ክፍያ ከፍላለሁ ከዛ በኋላ የሚቀጥለው ጥቅም የኔ ነው በዚህ በፍጹም ችግር የለም እኔ ገንዘብ ምንም አይነት ችግር የለብኝ ለምን ሞያ ነው የምፈልገው እንጂ ገንዘብ ላይ አይደለም እኔ ትኩረቴ ሰው ሞኝ ነው ገንዘብ ላይ ትኩረት ታረጋ አንድ እርምጃ አይረማት መጀመሪያ ዋናውን መያዝ አለበት ኦፍ ኮርስ ስለዚህ እሺ ያልኩት የተጠራበትን አክብረ መስራት ይሄ ነው ሞያው ነው እኛ የሚከፍለን ድሮ እኮ በሰማ በ30 ብር በ20 ብር እኮ ነው ነጨራ ቀረሽ እኮ ያንን ያው ጊዜ ያሳለፉት ስለዚህ እንደውም የኛ ጊዜ 5 ብር 10 ብር መግቢያ 10 ብር መግቢያ አዝግቢሽን ሽልማቱ ለኔ 5 ብር እንታን የገባውስ ለኔ እኮ ነው የተሰጠኝ ብሩ ያራዳ ሊፈዙ መዳ ነው ባጨረሰው ነው ደቺ እኮ ነው እና ያን ያህል ስለሆነ እሺ ያልኩት ፖስተሩ እንግሊዝ ሀገር ተሰርቶ መጣ ልቅም ብሎ ይደወላልኝ ተበትኗል ሲል በየቦታው ላይ እንጂ በየሰፈሩ ሴት እዚህ ላይ አድርገው እነዚህ ፖስተር የሚያዞሩ መብራት ጋር በየቦታው ተጥለቅልቋል በቃ ምን በየሀገሩ በቃ ኢትዮጵያ ውስጥ በቃ ተው በቃ ሰክሰስ ያደርጋል አልበም በለው በቃ ኬኒ ቴንክ ዩ አለኝ በቃ አየከው አለኝ በቃ እንደዚህ ነው ሲል ይሄ የእግዚአብሔር ነው ክብሩን ሁሉ ማን ይወሰደው የመቤቴ ልጅ መድኃኒዓለም ይወሰደው ጭራሽ ፎቶግራፊ መሸጥ ጀመረ አንዴ ሞቅ ያለ ጭብጨባ ህዝብ አጨብጭቧል በቃ እና በየቦታው ሴት የኔ ፎቶ ነው የምታየው የእግዚአብሔር ስራ ነው ይሄ የመቤቴ ስራ ልክ
በእርድና ያሳለፈው ይሄንን ክብርና ይሄንን ስታይል ትልቅ ስቴጅ ላይ ያሳየው ኬኔዲ የቤት ምርቃት ተጠርቶ ከናትናኤል ጋር 22 ኤልሳ ባር ገብታችሁ ብር ሳይኖራችሁ ውስኪ የጠጣችሁበት አጋጣሚ አይ ሞደዲ ገብርኤልን ታንኪዩ እኔ በፍጹም አይምሮዬ ውስጥ የለም የሚገርም አንድ ነገር ልንገርህ አሁን የጠየቀኝ ጥያቄ ከባድ ጥያቄ ነው አሁን ምን አለ መሰለክ ቤት ምርቃት ሄዳችሁ ቤት ምርቃት ነው አሁን ይሄ ቤት ተዘግቶ አሁን አንድ ቤት ሊከፈት ሲሉ እንደሚመርቁት ከዛ በኋላ እንጠራለን ከዛ እሺ ብለን ያ የሚጠራ ይዞን አብሮን የሚገባው እዛ ነው ያለው ዘማሪያም ይባላል እዛ ነው እዚህ ነው ጆኒ ምናምን ኢንጂነር ነው አብረን ገብተን ሌሎች ፍሬንዶች ገብተን ስንሄድ ቦታው ላይ ደረስንና በጣም ባንድ አለ በጣም ተደበላልቋል ኤልሳ መደዳ ወደዚህ በኋላ እኮ ነው ኤልሳ ብንሄደው አሁን እንገባለን ይሄ በቃ የምርቃቱ መኪና ቆመን ገባን ቁጭ አልን አንድ ጠርሙስ ውስኪ ማለት በምርቃት ደረጃ 10,000 ብር ነው የምትከፍለው ቅርብ ጊዜ እኮ ነው ያ ጊዜ አሁን እሺ ብለን ገባን ወረደ ለምን ለምርቃት ነው የመጣው ኪስን ዳብሰ ነው የምትገባው ፈረንጆች አሉ ምን አሉ በጣም እንደ ምርቃት በጣም ኪስን የሚነቀንቅ ነገር እኮ በዛ ነው የሚነሱት በዛ ነው የሚወጡት የምርቃቱ እኮ ነው የሚያነሳ የሚጥለ ምንም ከሌለው ዝግ ነው ምንም ከሌለው ቻው ዱባይ ነው በቃ ዘግተ መቀየስ 1 ሚሊዮን አውጥተህ ድሮ ባንዳ ለቅመል ጨርሰው ነው እንዴ ይዘጉልሃል ከዛ በትርፍ ነው የምትሄደው ከዛ በኋላ ገባንና አንድ ጠርሙስ አወረድን ቁጭ አለን ዘፈኑን ስናይ በስማ የተፈራረቀ የዘፈን አይነት ነው የሚመጣው በባንድ ኬኔዲ ቸልም ይለኛል እጂ እሸልማለሁ 500 ኬኔዲ ይለኛል እሸልማለሁ ለዘፋኞች ነው አላወቅንም በእኛ አረባክ እየጠበቅን ነው የት ነክ አረባክ እንዴ ገብተናል እኮ የቱ ጋር ነው እኔ እኮ ደርሻለሁ ከዘማሪያም ነው የሚደወለው እሱ ነው ከዛ ቤቱን ይዞ ነው የሚገባው ምንድነው ብለን መጣ ከዛ እዚህ ጋር እዚህ ጋር ሲመጣ ሌላ ቤት ነው ያለነው እንዴት እዚህ ገባችሁ እንዴ ግቡ አላልከንም እንዴ ምርቃት ነው ምርቃት ገባል ተበላጭ ጠርሙሱ ወርዷል አወርዶ ገና ግማሹ ላይ ነው የጠጣው ሴትዮዋ ከየት የመጡ ምርጦች ናቸው አንዴ ይሸልማሉ እንዴት አይነት ድምቀት የቤት ድምቀት ከየት ነው የመጡት እነዚህ እንግዶች ብላ ይሸልማል በቃ ግራ ገብቷል ከዛ በኋላ ጓደኛዬ ኢንጂነር ጆኒ ነው ከዛ በኋላ ምን አረገ አየና ጠራተና ዛሬ ምንድነው ቀኑ አላት መድኃኒዓለም አንቺ ጋር አይደለም የተጠራ ነው እኛ የተጠራ ነው እዛ ኤልሳጎ ጋሮ ነው አጋጣሚ አንቺ ጋር ገባንና ይው መረቅንልሽ እግዚአብሔር ነው የሰጠሽ ስንት ነው ያንዱ ጠርሙስ 10,000 ብር ቢላምጡ በፊት ኮኛ እሱ እኮ ስለመጣ ነው በፊት ኮኛ ብል ከፍለንም ላንወጣ እንችላለን ይሄ ነው አልጠበቅነውማ አምጡ ቢላልና ቢሉን 10,000 ብር ግማሿን ነው የተጣነው ግማሹን እቺን ደግሞ ላንቺ ጨማሪ ይሄን የሰጠሽ እኛ ሳንሆን መድኃኒዓለም ነው ብለን ሰተናት ወጣን እና አንዳንድ ጊዜ ምንድም ትሸወዳል ግን ለበጎ ታረጋዋል ግን በቃ እንዳልከው መድኃኒዓለም ላዘዘለት ደግሞ ደርሰን ተመለስን ከዛ የሚቀጥለው ላይ ይብርም እንትን ስላለው እየሳቅን ወጣን በቃ እና ይሄ ገጠመኛለኝ በጣም የሚገርም ደስ የሚል በነገራችን ላይ ከጓደኞች ስሰልል የሰማሁት አንዱ ጫውታ ነው ኦኬ አሁን ወደ ናዝሬት መኪና ተራ አስገብቼ ላስወጣ እሺ ይቻላል ናዝሬት መኪና ተራ ለጋር ያለው እዛ የተጠነሰሰው የናዝሬት ስም የሆነ አዳማ ላይ ገብቶ ቅልጥ ያለ ፓርቲ አዘጋጅ በጣም ትክክል ሆነ ዋው የመኪና ተራው መንፈስ ነው ያንን መንገድ ያሳየ መጓዙ እንዴት መጣ የምር በየሳምንቱ እየሄድክ ዝግጅት ታዘጋጅ ነበር አዳማ በጣም ትክክል እንዲሁም ደብረ ዘይት እውነት ነው ናዝሬት ላዘጋጅ የቻልኩት እንደ መሰለ እኔ እዚህ ፓርቲ ያስጨፍራለሁ እኔ ያው ዞሮ ናዝሬት ስለይኩ ስለተመለስኩ አይደለም እኔ ጋር ፓርቲ ላይ ይመጣሉ ያውቁኛል እንተዋወቃለን ናዝሬት ጋበዙ ገላዲዮስ ተማሪዎች ናቸው እዛን ጊዜ አሁን ባሁን ሰዓት ዲያስፖራዎች በጣም ትላልቅ ቦታ ያሉት እነ መስፍና ይምሮ ከፍራንኮ ሆቴል ፊት ለፊት መስፍና ይምሮ እንሳ የነሱ ልጆች እነ ዮሐንስ እነ አንበሳይ ምናምን በጣም ናዝሬት ውስጥ በጣም ዚት የሰራተኞች ጎበዞች ቶርኖ ቤት ምናምን ያነ ቴዲ ሰፖርቶ ኬኔዲ ለምን እኛ ሀገር መታ ተዘጋጀም እኛ አንተን አዲስ አበባ ድረስ መጣን አዎ ጋበዙኝ የት ላዘጋጅ ኦርጋን ሆቴል አመቻቹልኝ ተጠራው ፓርቲ ላዘጋጅ ማለት ነው ሄኩኝ አዘጋጀው ግጥም ብሎ ናዝሬት በቃ ወጣት አጨበጨበልኝ ስንት ብር ነው መግቢያው 25 ብር አስበው ብሩን ቀዳሜ እነሱ ናቸው ቲኬቱን የሚበትኑት ፍራይሉን የሚበትኑት በየትምህርት ቤት የሚበትኑት ቀዳሜ ያዘጋጃለው እመለስና ደግሞ እሁድ ታናላለኝ ቢጂና አዎ ታናላለኝ ከሰዓት አለኝ ቀዳሜ ዛድሬ መጣን ነው ቀጥታ ታናል ደግሞ አስበው 4000 ሰው ምናምን ነው የሚጨፍረው ጌዳውን የሚለው ታውቃለህ በጣም
እንግዲህ መስታወቱ ላብ እስኪፈስበት ድረስ ጠብጠብ እስኪል ታደር ታናል የነበረው ሙድ አይደለም እና ናዝሬት ማዘጋጀት ጀመርኩ ናዝሬት በጣም የተዋጣ ዝግጅት ሆነልኝ ከዛ ምንድነው ናዝሬት ያደረኩት ናዝሬት እየተመላለስኩ ካል እንደገና ከአዲስ አበባ ስፖንሰር ፈልግና ፋሽን ሾዎች ነፃነት ይወብሳሉ ጸጉር እነ ጃክሰን ዳንስ ይጆይጃለው ጃክሰን ነው እዛው ሸልም ነው እንደገና ቦዲ ቢልደሮች እነ ነብዩ ነቤክስ ስፖርት ክለብ ሽሮሜዳዎች 1 ሚሊዮን ያስሙኑ እነ ተሾመ ደረታቸውን ያንቀጠቀጡ እዛ እነሱ በቃ እዛ ናዝሬት ላይ እየወስከትኩ በሚኒባስ ማሳየት ጀመርኩ የናዝሬት ልጆች በቃ ዋሉ በቃ የሚቀጥለው ደግሞ ሌላ መጣሉ ይሄንን ከገንዘቡ አንፃር ነቤክስ ማለት ወደ ዮሐንስ ምናም ሜጃ ያለ ቦዲ ቢልደር እነ ነቤክስ ነቤክስ እነ ተሾመ እነ ናይጄሪያን ዞ ስፖርት ቤት ዋል ስፖርት ቤት ነቤክስ እነ ኬኔዲ በለው እኔ ነጃቸው ሜዶ እዛ ውስጣቸው አለው ለዛ ጣት ህዝቡ አሳያለሁ ፓርቲው አለ ዳንሱ ሾው አለ የዳንስ ራጋ ሾው አለ ምን አለ ቶ በቃ ልዩ እነ ጃክሰን ያሳያሉ ቀውጥ የሆነ ናዝሬት ወይ ታዲያ የሚቀጥለው ቅዳሜ ለምንድነው ማንበት ገና ፍላይሬ ሲበተን በቃ ለማየት አሁን በሚቀጥለው ምን አለ ተጧጧፈ እንዴ እንደዚህ ቫራይቲ ራሱ እኮ በጣም ይሄው በቃ እውነቱን ነው ነገር በጣም አሪፍ ሆነ ናዝሬት ታዋቂው ሆንኩኝ በዛ ደብረ ዘይቶች ደሞ ጠየቁኝ እና ሀብታሙ ጠንክር ልጆች ሀብታሙ ጠንክር ጎረቤት ሀገር ሆቴል ባለቤት እና ሀብታሙ ኬኒ ለምን አታዘጋጅም እመጣለሁ እዛ ደብረ ዘይትን ፓርቲ ማዘግ ሆራ አካባቢ ላይ ኒዮራ መግቢያ ጋር ማለት ኒዮራ መግቢያ ላይ ያቶ ጠንክር ልጅ እና ሀብታሙ በጣም ምርጦች አሉ ደብረ ዘይት እዛ ማዘጋጀት ተመኩ በቃ እንዲህ ያለ ነው እዛም እየተተቆስኩኝ ጊዮን ሆቴል ለምሳሌ ያል ከኬሽ ጋር ራስኬሽ ጋር ጊዮን ሆቴል 105ኛ ኃይለሥላሴ ባህላቸው እኔና ኬሽ ነው ያዘጋጀነው ማታ ምንድነው ያደረግነው መኪና ተዘጋጀ ያ ሁሉ እዛ ግማሹ በፍቃዱ ያለ ጊዮን ፓርቲ ቀን ስናዘጋጀዋልን ቅዳሜ ወጣን መኪና ላይ ገባን ሻሸመኔ ለሊት ፓርቲ ያዛየን ገብተን እኔ ኬሽ ምናምን ሆነ ከባድ ፓርቲ የራስታዎች ራስታፋራ ከባድ ዝግጅት በተለ ዋስተፋራ ኬሽ እንደው አስታውሰኝ ስትለኝ ነበር በጣም ደስ ይላል ሳልነካው ማላልፉ ታናልን አብራችሁ ታዘጋጁ ዳኒ ረጅሙም ነበር እንደ ፕሮሞተር ዲጄው አይደለም ፔንክ ዲጄ ሞኖ ደናሽ ሞኖ ብለናል እውነት ነው በኤግዚቢሽን ማዕከል ታሪክ የኬኔዲ ኢቨንት ያለ ሆኖ ጠጠር መጣያ የሌለበት ትልቅ ብር ዘክቶ ይወጣ ባንተ አይምሮ የማይረሳ ያንተ ወዳጅ ማን ዋው በጣም ቆንጆ ዝግጅት በጣም ጥሩ ዝግጅት አዘጋይቶ የዛን ጊዜ እና በበተካ ምናም በጣም አሪፍ አምሮለት ይወጣ ብዙ ብር በዛን ሰዓት ላይ የዘጋው ዘላለም ማለቴ ነው አለቴ ባሞ ዘላለም ማለቴ በህይወቴ ኮኮብ የሙዚቃ ፌስቲቫል ነው ስሙ በቃ አለቴ ነው ያዘጋጀው በዛን ቆንጆ ዝግጅት አዘጋይቷል እኔም ኬኔዲ ሙዚቃ የዝግጅት ናሙና የሚባል ዝግጅት ያዘጋጀው እሱ ነው ያዘጋጀው በጣም ምርጥ በቃ ቀን ነው በቃ እግዚአብሔር ሁሉ ነገር አሳካለት በጣም አሪፍ ነው ለሱ የዛ ጊዜ እሱን አዘጋይቷል የምታስታውሰው ይሄንን ነው አሁን ኬኒ ኤግዚቢሽን ማዕከል የዘላለም ማለቴን አነሳን ከዛ በኋላ በዚህ የዝግጅት ናሙና የኬኔዲ የኤግዚቢሽን ማዕከል ኬኔዲ ሙዚቃ ፌስቲቫል ተዘጋጀ ከማጋ ነበር እንዴ ነበር ውጤቱ በጣም አሪፍ ነው ኬኔዲ ሙዚቃ ፌስቲቫል ማለት በዛ ጊዜ ለማዘጋጀት ገንዘቡ ብዙ ሴቫንስ ባንድ ኤክስፕራይስ ባንድ አክሱማይስ ባንድ እነዚህ ሁሉ እነብስ እነጸጋይ ሸቱ ነሻን ዳይ ብዙ ዘፋኝ ሁለት ቀን ዘፈን የነበረው አረታው አዎ እነዛ ደኒያም አሉ እና ብዙ ዘፋኝ ነው እንግዲህ ከአንድ ዘፋኝ ላይ ስንት ዘፋኛል አስ ብዙ ነው all of the woman them big up boys Party cock up, sit in the place, stand up. Please, never a party full of peer makeup. በጣም የተዋጣልኝ ጥሩ ዝግጅት ነበር ኬኔዲ የሙዚቃ ፌስቲቫል በጣም አሪፍ ከኔ ጋር ደግሞ ያዘጋጁት እነማን ናቸው ጎጆ ባር ድሬዳዋ አረታው እነ ዮናስ እነ ዮኒን ታቃቸዋል እነ ሄኖክ እነሱ ኬኔዲ አብረን እንስራሉ እኔ ስሜን ይዤ ቆንጆ ኬኔዲ የሙዚቃ ፌስቲቫል አዘጋጀን አሪፍ ነው ቆንጆ ነው እሱን አሪፍ አልፈናል አሪፍ ነው አንበሳ እንደው ኤግዚቢሽን ማዕከል አነሳን ፓርቲ ቤቶችን አነሳን ክልል እነ ሶደሬን አነሳን እንደው ሆም ፓርቲ ወይ የቤቱስ ፓርቲ የታደምክበት ወይ ደግሞ ይሄን አዘጋጅ ብላችሁ በሆም ፓርቲ ደረጃ ተሳትፋችሁ ታውቃላችሁ ሆም ፓርቲ ማለት ሆም ፓርቲ ብዙ በጥሪ ሄጃለሁ እኔ ትላልቅ ክለብ ላይ ስለምሰራ
ኦፍ ኮርስ ኬኔዲ መጣልን ለማለት ኬኔዲ መጣበት ብዙ ቦታ ነው መጣው በጣም ብዙ ቦታ ተጠርቻለሁ በጣም ነው ማመሰግነው መቼስ እግዚአብሔርን ስትፈራ ሰው ያከብራል ይሄ ሁሉ ሆነው በእግዚአብሔር ነው በጣም ደስ ይለኛል እንሄዳለን ክለቦች ላይ ነውኛ ጊዮን ምናምን ታናል ያዘጋጀ ያይግላችሁ አትወርዳው ኦን ፓርቲ ማለት በጣም ቆንጆ ነው ያለው ሙድ የዛን ጊዜ ደስ አፕሬቲቭ ፓንች ነው እንጂ ፓንች ነው በጣም ደስ ይላል እሱም አለ አሁን አፕሬቲቭ የሚባለው ፓንች ነው እንግዲህ ማለት ነው አንድ ሰው አሜሪካን ሄዳል ወይ የሆነ ሀገር እኮ ሄዳል ሲባል እኮ ቀውጤ እኮ ነው የሚሆነው ሰፈሩ ተገኘ በጣም እና ጠራ ነበር እንደው ከታናል ቦሌ ጫፍ ከብሔራዊ ቲያትር ማለት ነው ላዳ ስንት ብር ነበር በዘጠራው ውይ 10 ብር ነው ላዳ ሄደ ቢባል አይደል ፒያሳ ነው የሚያደ እነ ባካል ጸባል ነው የሚወስደን ፒያሳ ባካል ጸጋ ገባህ እስማም ዲጄ ቤቢ መስክር እንግዲህ ዲጄ ቤቢ ያቋት ባካል ጸብ ትሄዳለ የዛ ጊዜ በጣም እነ ዳንኤል ቁጮ ጠረጴዛ ላይ ነበር የሚዘምሩት በጣም ደስ ይላል ኬኔዲ ያዘመደ ብዙ ታንኪዩ እግዚአብሔር ይመስገን ካለው ላይ ሳይሆን ከሌለው ላይ ለመስጠት የሚጣጣር ለምኑ ጠይቆ የሚሰጥ ክቡር ይስፋ ለመዳንኤል እኔም ጫፍጫፉን በማቀውን ያህል አቃለሁ ህዝቡ ግን እንዲያቀልኝ አንተንም እንዲያቀ ይሄ ተምሳሌትነት ለሌሎችም እንዲጋባ ኬኒ ምን አይነት ተሳትፎ ላይ ተሳትፏል ምንስ የሚገርመው ነገር ተፈጥሯል አጠራርኩ እግዚአብሔር ይመስገን ለዛሬ ቀን ያበቃን አምላክ ክቡር ይስፋ ለመዳንኤል ይሄንን ያደረገው አሁን እኔ የምናገረውን ፈጣሪ ነው እኔ ምክንያት ነኝ በምክንያትነቴ ነው ማስቀመጠው የመቤቴ ልጅ ነው ያደረገው ሁሉ ነገር አሁን ብዙ ጊዜ ከተማ ውስጥ ላይ ያው እንደምታዩት ሁሉም የኢትዮጵያ ህዝብ እንደሚያቀው እኔ ሲጀመር ቲክቶክ ላይ ፌስቡክ ላይ ለብኝ አንድ ቀን ሰጥቻለሁ እኔ አበሻ ቢራ አምባሳደር ነኝ በዚህ አጋጣሚ ብራንድ አምባሳደራቸው ነኝ ደሞዜን ነው መሰጠው የብራንድ አምባሳደር ደሞዜን ሙሉ ከ10 ዓመት በላይ ደግሞ 10 ዓመት ያገለግል አስከነሱ ጋር 10 ዓመት ብራንድ አምባሳደር ያበሻ ቢራ ደሞዜ አምባሳደርነቴ ሲሰጠኝ ገንዘብ ከተማ ውስጥ ዊልቸር የሚሰጣቸው የተንፋቀቁ ከመሬት ጋር የተጣበቁን ሰዎች በድግ አድርጌ ዊልቸር ላይ አስቀምጬ በዚህ ሂት ያልኩ ያንን ያረጋው እግዚአብሔር ይመስገን ዊልቸር ከተማ ውስጥ ሰጣቸው የተቸገሩ ሰዎች ይሄ አመት ባለ ሽማግሌዎች በጣም የተጎዱ አርቲስቶች ከነሱ ጋር መተባበር ያደረገላቸው መድኃኒዓለም እኔ ምክንያት ነኝ ሌላ ደግሞ አንድ ደስ ካለኝ 15 ህፃናቶች ሄጄ ጎበኘው ካቴድራል ትምህርት ቤት ሄድኩኝ ጠየቅኳቸው ወደ ዝርዝሩ ከገባው ረጅም ነው እና ባካችሁ እርዱልኝ ብዬ ጠየቅኳቸው እዛ ደግሞ እኔ ትምህርት ቤት እመክራለሁ እየዞርኩ ተማሪዎች ለአልባሌ ቦታ ምናምን ይሄ ቃና ታብዙ ምናምን ነው ይሄ ሺሻው ምናምን ታው 9ኛ 11ኛ እመክራለሁ ተመርጬ ነው ሌላ ትላልቆች አሉ ዶክተሮች ምናምን ተላልከኔ እድሜ በላይ ሆነ እኔ ሄጄ ሰጠይቃቸው የሚሽኑ ዋናው አባዘዘው ይባላሉ ኬኔዲ ያንተ ልጆቻችንን ትምህርት ቤት እየመጣ እየመከርክ ምንድነው የምትፈልገው እኛ ምን እናደርግላለን ሲሉ ልጆች ይወደቁዋሉ እናትና አባት የሌላቸው በየገንዳ ውስጥ የተጣሉ በየቆሻሻው በየሆስፒታል ረስቷቸው ይሄዱትን እነሱን እርዱልኝ ጥሩ ስንት ሰው እንደርዳለክ ደስ ያለህን አንተ እኔ እንደው አይሆንም መስሎኛል እንደው ተሳስቼ የሚሆን አላውቅም 15 ስላቸው 15 ብለው ጻፉ ስብሰባ አድርገው 15 ልጅ ከኬጂ እስከ ዩኒቨርሲቲ 12ኛ ክፍል እንዲማሩ ፈቀዱልኝ አስገባው አስረክብያለሁ ኮንሰርት አዘጋጅቻለሁ ትልቅ እነዛ ትምህርት ቤት ውስጥ እግዚአብሔር ይመስገን እግዚአብሔር ነው ያደረገው አሜን አሁን ኬንዬ በጣም ደስ የሚል ጨዋታን የተጫወት ነው ክብረት ይስጥልን አሜን ሰዓት ባይገድበን ብዙ ነገር ነበር የምንጫወተው እንደ መስኪያ ቀረ የምትለውን የቤተሰቦችን ምስጋና አድርስልኝና ስንብት እናድርግ በጣም አመሰግናለሁ አክብሬ እግዚአብሔር ነው ማመሰግነው በመጀመሪያ ደረጃ የመቤቴ ልጅ መድኃኒዓለምን አመሰግናለሁ ከዛ በቀጥሎ ደግሞ በእውነት በጣም የማመሰግናቸው ወንድሞቼ ይጠሩልኝ ቤተሰቦቼ በጣም ነው ማመሰግናለሁ የመጀመሪያዋ እህቴ የመጀመሪያው አውቶቡስ መታ የገዛችልኝ ከባለቤቷ ጋር ከተሾመ ጋር እስራኤል ሀገር የምትኖረው ሂሩት ታደሰ ወልደመጥቅ እሺ እናመሰግናለን እስራኤል ሀገር የምትኖረው ሁለተኛ ደግሞ አሜሪካን ሀገር የምትኖር ፍቅር ተታደሰ ከነ ባለቤቷ ፍጹሜ በጣም ነው ማመሰግነው ካናዳ ላይ ደግሞ የሚኖራለው ወንድሜ እሱንም እጅግ አርጌ ነው ናው ታደሰ ይባላል እነቾም ቤት ታደሰ ብዙ ናቸው ውጭ ሀገር ያሉት እዚህ ውስጥም እጅግ ክብር ይስጥልኝ እስካሁን ድረስ ከጎኔ ወንድሞቼ ቤተሰቦቼ በጣም ነው ማመሰግነው ሁለተኛ ደግሞ ጓደኞቼን በጣም ነው መወዳችሁ ስም ከጠራው አይቻልም ብዙ ነው ከጎኔ ያላችሁ ምንም አይነት ነገር ሳዘጋጅ አብረን አለን የምትሉ ወንድሞቼ ጓደኞቼ ብዙ አሉ ኢንጂነሮች አሉ ምናም ስማቸው ለመጥራት አይቻልም
በጣም ብዙ ሰው ስለማቅ በጣም መወዳቸው ከቅርብ እነ ኢንጂነር ተድላ እነ ኢንጂነር ጆኒ ብትልና ልጀምር ከጀመርካታ አዎ እነ ዘላለም ኬሬሽና በጣም መርሳት ስለሚመጣ ሁላችሁንም በድፍኑ ሁሉም ቦታ ላላችሁ የአዲስ አበባ ልጆች ያዋሳ የሁላችሁ የትም ሀገር ያላችሁ የኢትዮጵያ ሕዝብ ከጎን የሆናችሁ አይዞ በርታ ለምትሉኝ ክብር ይስጥልኝ አመሰግናለሁ አሁንም ወደፊት በሌላ ነገር እንገናኛለን በጣም ነው የምወዳችሁ ቺርስ አመሰግናለሁ የሳይ ታንክ ዩ ኬንዬ እግዚአብሔር ይስጥልን አሜን ለነበረ ቆይታ ለመልካም ትግስት ለሰዓት አክባሪነት ይሄ የጫወታ ወዝ አውቀ ለዘጠናዎቹ ያለህን በትንሹ ሌላ ቀን ደግሞ በሌላ ምክንያት ደግሞ ቁጭ ብለን እንጫወታለን በደስታን ሁሉ ነገር በደስታ በዘጠናዎቹ ስም ክብረት ይስጥልን መውደዴ በጣም ነው ማመሰግነው ካንተ ጋር እግዚአብሔር ብሎ በእውነት በዛሬ መድረክ ተገናኝተን እንዲ ልንነጋገር የእግዚአብሔር ፍቃድ ስለሆነ በጣም ነው ማመሰግነው መድኃኒዓለም እርግጥ በጣም በእውነት የምትወድስ በጣም ጨዋ ጥሩ ሰው ትልቅ ሰው በጣም ነው ሞድ የልጅ አዋቂ በጣም ነው ሞድክ በጣም ነው ማከብርክ እግዚአብሔር ይስጥልኝ ተሰጠህን ነገር ሁሉ የምር ክብረት ይስጥልን ክቡራን ተመልካቾቻችን የነበረን ከከተማው ወጣ ያለ ጨዋታ አዲስ አበባን በሆነ አመቶች የነበራትን ዙረት የነበራትን ድክ የነበራትን ሩጫ ፍጥነት በጨዋታ አዋስተን ባለ ታሪክ ሰዎችንም ከኋላ እንዲከተሉን አድርገን የምንጫወተው የነበረው ጨዋታ ከኬኒ ጋር ይሄን ይመስል ነበር እኛ ዘጠናዎቹ ነን ኢትዮጵያ ለዘላለም ትኑር የመድኃኒዓለም ያለ አይድል ኦችሎ ሁላችሁ ኦሬዲ ሳቲ ናቸው የዚህ ፕሮግራም የፕላቲኒየም ደረጃ አጋር ጸደይ ባንክ